ወንዱ የልቡን አውጥቶ በመናገር ለሴቲቱ ምን ያህል እንደሚወዳት ነገራት። በውስጡ እሷም ተመሳሳይ ስሜት ኖሯት እኔም እወድሃለሁ እንድትለው ተስፋ አድርጎ ነበር። አና ግን እሱ ሊሰማው የጓጓለትን ቃላት አልተነፈሰችም። ማቲው ነገሩ ጨርሶ አልገባውም። አናን አትወጂኝም እንዴ ሲል ጠየቃት። አና አንድ ነገር በውስጧ የደበቀች ትመስል ነበር። አብረን መሆናችን ብቻ አይበቃም ስትል መለሰችለት። የማቲው ልብ ወዲያውኑ ሰመጠ። በዚያውኑ ቅጽበት አና በማቲው አካል ላይ በርካታ ስብራቶችና መቁሰሎችን አስተዋለች። ማቲው ግን ስለነሱ ማውራት እንደማይፈልግ ግልጽ ነበር። ሁለቱም ለውጭ ሰው ማሳየት የማይፈልጉት የተደበቀ የህይወት ክፍል ያላቸው ይመስላል። በድንገት ማቲው ከአባቱ ስልክ ተደወለለት። አባቱ ሌሊቱን ሙሉ ስልክ ለምን እንዳልመለሰው ወዲያውኑ መጮክና መቆጣት ጀመረ። ማቲው አስቀድሞ በነገሮች ተለብልቦ ስለነበር ወደ መጸዳጃ ቤት ገብቶ ከአባቱ ጋር ክፉኛ ተከራከረ። አባቱ አንተን የመሰለን ሰው ማን ሊወድ ይችላል አለው። ይህ ንግግር ማቲውን በጣም የሚጎዳበትን ቦታ በቀጥታ ነካው። አና ጩኸቱን ሰምታ ፈጥና ወደ ውስጥ ገባች። የቆሰለውን እጁን በፍጥነት ስታስርለት ደሙ አስቀድሞ ጨርቁን አልፎ እየፈሰሰ እንደሆነ አየች። ለዓመታት በሆቴል ውስጥ በጽዳት ሥራ ስታገለግል ከነበረው ልምድ የተነሳ ደሙ ምንጣፉን እንዳያበላሸው አና ወዲያውኑ አንድ ፎጣ አንስታ ወለሉ ላይ ጣለችው። ይህች ትንሽ ድርጊት ግን በማቲው ውስጥ አንድ ነገር ሰባበረች። እኔ ስጎዳ ለምን ግድ አይሰጥሽም? ለምን ምንጣፉ የበለጠ አስፈላጊ ሆነ? ሲል ጠየቃት። ማቲው ተሰበረ። ልክ እንደ አባቱ ሁሉ አናም እንደማትወደው ተሰማው። በተስፋ መቆረጥ ተሞልቶ መኪናውን እየነዳ ጥሏት ሄደ። የማቲው እናት በልጅነቱ ነበር የሞተችው። አባቱ ሁሌ ጨቋኝና አምባገነን ሲሆን፣ የእንጀራ እናቱ ደግሞ ሁሌ በሱ ላይ ተንኮል ታስላ ነበር። ለሱ ማንም ሰው ከልቡ የሚወደው ወይም የሚረዳው የሌለ ይመስለው ነበር። ለዚያ ነው ልቡ ዝግ ቢሆንም እንኳ ፍቅርን አጥብቆ የሚመኘው። አናም ብትሆን በአባቷ የተጣለች ናት። የምትወደው ወንድሟም ጭምር በሞት ተለይቷታል። ሰዎችን ማጣት ክፉኛ ስለሚያስፈራት ከፍቅር ግንኙነት ትሸሽ ነበር። አንደኛው ፍቅርን አጥብቆ ይፈልጋል፣ ሌላኛዋ ደግሞ ለመውደድ ትፈራለች። ምናልባት ከመጀመሪያውኑም አብረው እንዲሆኑ አልተፈጠሩም ይሆናል። ይህ በእንዲህ እንዳለ አያትየው ልጇን አግኝታ ምንም እንኳ በሷ ቢናደድም ሚስቱን ከወላጆቿ ቤት መልሶ እንዲያመጣት ነገረችው። ምንም ቢሆን ሕፃኑ ንጹሕ ነው። ስለዚህ ሕፃኑ እስኪወለድ ድረስ መታገስ አለበት። ባለሀብቱ አባት ተስማማ። ነገር ግን ልክ እንደ ንግሥት መኖር የለመደችው የእንጀራ እናቱ ወደ ቤት ስትመለስ በዚያው የቀድሞ ጠባይዋ ነበር። ክፍሉ ትንሽ ነው ስትል አጉረመረመች። አማቷንም የማቲውን አባት እናት ልክ እንደ ገረድ አየቻት። በመቀጠልም ቅዝቃዜው ከባድ እንደሆነና ይልቅስ ሆቴል ባድር ይሻለኝም ነበር ስትል ማማረር ጀመረች። በመካከላቸው ባለሀብቱ አባት መጣ። እሷም ወዲያውኑ ያንን ረጋ ያለና ጣፋጭ ፊቷን አሳየች። ወደ ቤት በሚመለሱበት መንገድ ላይ ይህ ማለት ይቅር ብለኸኛል ማለት ነው ስትል ጠየቀችው። እሱ ግን እኔ እዚህ የመጣሁት ላንቺ ብዬ አይደለም፣ ማህፀንሽ ውስጥ ስላለው ሕፃን ስል ነው እንጂ በመካከላችን ያለው ነገር ሁሉ አብቅቷል አላት። ልክ እንደ ተበሳፊኛ ዝም ብላ ቀረች። ወደ ዋናው ቤት ሲመለሱ እንደገና ትዕዛዝ ማውረድ ጀመረች። አገልጋዮቹን ትጮህባቸው ነበር። ባለሀብቱ አባት ግን ትልቅ አስገራሚ ነገር አዘጋጅቶላት ነበር። የቤት ሰራተኛዋን ጠርቶ ያንን የሰዓታዊን ተንኮል እንድታደርግ ማን እንዳዘዛች በሁሉም ፊት እንድትናገር አደረገ። ሰራተኛዋ ያለ ምንም ማቅማማት የእንጀራ እናቱን አመለከተች። ሴቲቱ ነገሩን ለማስተባበል ብትሞክርም አያትየው ግን ጨርሶ አልታገሰቻትም። እንዲህ ያለ መርዛማ ጠባይ ስላላት ክፉኛ ጮኸችባት። ነገሩን ሁሉ ለአባቱ የነገረው ማቲው እንደነበር ታወቀ። በኋላ ላይ አና ከአያትየው ስልክ ተደወለላት። አያትየው በማግስቱ በአካል መታ እንደምትጠይቃት ነገረቻት። ይህንን የሰማችው የአና እናት ክፉኛ ደነገጠች። ምክንያቱም ያቺ ሴት በአንድ ወቅት አማቷ ልትሆን ምንም አልቀራትም ነበር። በዚያን ጊዜ አያትየው በጣም ተወዳት ነበር። እሷና ባለሀብቱ አባት ሳይሳካላቸው መቅረቱ ግን ትልቅ ቁጭት ነበር። በማግስቱ ጠዋት እናት በማለዳ ተነስታ አዲስ የሻይ ዕቃ አወጣች። ለአና አያቱ ስትመጣ በዚህ አስተናግጃት ካለች በኋላ የምትሰራው ነገር እንዳላት ተናግራ ቀስ ብላ ወጣች። አያትየው ሳትመጣ ቀድማ ለመሄድ ፈልጋ ነበር። ነገር ግን አያትየው አስቀድማ ታች ደርሳ ነበር። እናት ምንም እንዳልተፈጠረ ሆና ዝም ብላ አጠገቧ ፈርጣ አሳለፈች። አያትየው ፊቷ የሆነ ቦታ እንደምታውቀው አይነት ስሜት ቢያሳደርባትም ነገሩን ያን ያህል በትኩረት አላየችውም። ወደ አና ቤት ገባች። አና ሻይ ልታፈላላት ብትሞክርም አያትየው ግን አትደክሚ አለቻት። የመጣችው ስለ ሁለት ነገሮች ለማውራት እንደሆነ ገለጸችላት። አንደኛው ስለ ሰዓቱ ታሪክ ይቅርታ ለመጠየቅ ሲሆን፣ ሁለተኛው ደግሞ ስለ እሷና ስለ ማቲው ጉዳይ ነበር። ማቲው ልክ እንደ ሌሎች ልጆች እንዳልሆነ፣ በልጅነቱ እናቱን እንዳጣና ከአባቱ ፍቅርና መመሪያ አግኝቶ እንዳላደገ አስረዳቻት። ለዚያ ነው በውስጡ በጣም ስስና በቀላሉ የሚጎዳው። ይበልጥ እንክብካቤና መረዳት ያስፈልገዋል። ከሱ ጋር መሆንሽ ደስታ የሚሰጥሽ ከሆነ እጁን አጥብቀሽ ያዢና እንዳትለቂው።
ከእሱ ጋር መሆንሽ የሚያሰቃይሽ ከሆነ ግን ነገሩ ሳይረፍድ አሁኑኑ ተለዩ እንጂ እርስ በርስ አትጎዳዱ። ሁለታችሁም ጥሩ ልጆች ናችሁ አለቻት። አና አንዲትም ቃል አልተናገረችም። ነገር ግን በልባ ውስጥ አንድ ትልቅ ውሳኔ ላይ ደርሳ ነበር። ጃክ አናን ማቲውን ወደሚያገኝበት ቦታ ይዟት በሄደ ጊዜ ያየችው ነገር ክፉኛ አስደነገጣት። ጃክ ይህ የማቲው ሌላኛው ገጽታ እንደሆነ ነገራት። በጣም ሲናደድ ወይም ከፍተኛ ውጥረት ውስጥ ሲገባ ስሜቱን የሚወጣው በዚህ መልኩ እንደሆነ አስረዳት። እሱን ከልብ ማወቅ ከፈለግሽ ሁሉንም ማንነቱን አብረሽ መቀበል አለብሽ አላት። አና ማቲው ተጎድቶና ተሰባብሮ ስታየው ራሷን መቆጣጠር አልቻለችም። ልትረዳውም ተንቀሳቀሰች። ልክ በዚያን ጊዜ ግን ሉሲ ካልታሰበበት ቦታ በድንገት ብቅ አለች። አንድን ሰው መውደድ ማለት እያንዳንዱን ማንነቱን መቀበል ማለት ነው። ማቲው እናቱን ካጣበት ጊዜ ጀምሮ ከባድ የአእምሮ ጤና ቀውስ ውስጥ ወድቆ ነበር። በተቆጣ ቁጥር ስሜቱ ከቁጥጥሩ ውጭ ይወጣል። ይህንን ውጥረት ለመቋቋም የሚጠቀመው መንገድ ደግሞ በምስጢር በሚደረጉ የጎዳና ላይ ድብድቦች ላይ መካፈል ነበር። እዚያ ሄዶ በጽኑ ከተደበደበ በኋላ ብቻ ነበር በውስጡ ያለው የጭንቀት ጫና ቀለል የሚለው። ብዙውን ጊዜ እንደዚያ ተደብድቦ የቆሰለውን ማቲውን ወደ ቤት የምታመጣው ሉሲ ነበረች። ለሱ ያላትን ፍቅር የምታሳየውም በዚህ መልኩ ነበር። እሱ ምን ያህል አስቸጋሪ ጠባይ እንዳለው እያወቀች እንኳ ራሷን በክንዶቹ ውስጥ ትጥል ነበር። አንተ ካበድክ እኔም አብሬ አብዳለሁ በሚል ስሜት በማንኛውም ሁኔታ ውስጥ ትቀበለዋለች። አና ግን እነሱ አብረው ጥለዋት ሲሄዱ ዝም ብላ ከመመልከት ውጪ ሌላ አማራጭ አልነበራትም። አያቷ እጅን አጥብቆ መያዝ ወይም ሙሉ በሙሉ መልቀቅ ስትል ምን ማለቷ እንደነበር የገባችው ያኔ ነበር። አናም የራሷን ምላሽ አውቃ ነበር። በዚያች ምሽት አና ጨርሶ እንቅልፍ አልወሰዳትም። እናቷ በውስጧ ምን እየተመላለሰ እንዳለ በግልጽ ስላስተዋለች እንዲህ አለቻት። ፍቅርሽ ጥልቅ ከሆነና መለያየቱ በእውነት የሚጎዳሽ ከሆነ ማቲውን ጥለሽው አትሂጂ። በመጨረሻ ነገሩ ባያምር እንኳ ማልቀስና ማዘን ትችያለሽ። ነገር ግን ያ ቀን እስከሚመጣ ድረስ ተስፋ አትቁረጪ። በአና እናት ንግግር ልቧ ተነካ። በመጨረሻም ፍርሃቷን አውጥታ ተናገረች። ነገሩማ ፍቅሯን በሙሉ ለማቲው ብትሰጠው እሱም ልክ እንደ አባቷ ጥሏት ይሄዳል በሚል ስጋት የተተበተበ ነበር። እንዲህ ያለውን ፍጻሜ ደግሞ ልትቋቋመው አትችልም። እናቷም አባትሽ ያደረገው ነገር በሌሎች ሰዎች ላይ እንድትፈርጂ ሊያደርግሽ አይገባም፣ አለበለዚያ ሕይወትሽ የትም አይደርስም ስትል ብርታት ሰጠቻት። ይህ በእንዲህ እንዳለ ሉሲ ለማቲው ቁርስ አዘጋጅታ ነበር። በቀስ ብላ እየቀሰቀሰችው የምትወዳቸው ምግቦች በሙሉ እዚህ አሉ አለችው። ማቲው በድንገት ስለ እኔ እስካሁን የማታውቂው ነገር አለ እንዴ ሲል ጠየቃት። እሷም በፍጹም የለም ስትል መለሰችለት። በመቀጠልም ምናልባት ይህንን መናገር አልነበረብኝም ይሆናል፣ ግን በእውነት እወድሃለሁ አለችው። ማቲው ግን አንቺ ጥሩ ሰው ነሽ፣ መልሶ ለሚወድሽ ሰው ነው የሚገባሽ አላት። ሉሲ ምን ማለቱ እንደሆነ በሚገባ ብታውቅም ልቧ ግን አሁንም በሱ ላይ እንደተንጠለጠለ ነበር። ማቲው አሁንም የሚወደው አናን ብቻ እንደሆነ ታውቃለች። ነገር ግን ምን ዋጋ አለው? እሱ በሰላም ሲተኛ ማየቷ ብቻ ለእሷ በቂ ነበር። በድንገት የቤት በር ተንኳኳ። ከበሩ ውጭ የቆመችው አና ነበረች። ሉሲ እሷን በማየቷ አልተገረመችም። እየጠበቁሽ ነበር አለቻት። በዚህ ጊዜ አና ጥላ አልሄደችም። ሳሎን ውስጥ ሶፋው ላይ የተበታተኑ ልብሶችን ብታይም እንኳ በማቲው ላይ ሙሉ እምነት ለመጣል ወሰና ስለነበር ረጋ አለች። ሉሲ መድኃኒቱን ስለወሰደ ተኝቷል፣ ልታዩ ከፈለግሽ ግን ቀስ ብለሽ ግቢ አለቻት። ሉሲ ቀጠል አድርጋ በእውነት ማቲውን ትወጂዋለሽ ስትል ጠየቀቻት። አና አልመለሰችም። ሉሲ ግን እኔ እሱ ጠንካራም ሆነ ደካማ፣ ደስተኛም ሆነ ተጎጂ እወደዋለሁ፣ ቢጠላኝ እንኳ እወደዋለሁ፣ አንቺ ግን እንዲህ ልትወጁ ትችያለሽ አለቻት። አናም እሱን የምትወጅበትን መንገድ አከብራለሁ፣ እኔ ልክ እንዳንቺ በተመሳሳይ መንገድ መውደድ ይችል እንደሆነ አላውቅም፣ ግን እወደዋለሁ አለች። ሉሲም እንግዲያውስ በድፍረት ውደጂው፣ ለመጎዳት አትፍሪ፣ እሱም ይጎዳል ብለሽ አትስጊ አለቻት። ንግግሯ አናን ልክ በስለት ልቧን እንደተወጋች ያህል በቀጥታ ሰረገው። ከዚያ በኋላ አና ማቲውን ሳታነጋግረው በዝምታ ጥላው ወጣች። ማቲው ከእንቅልፉ ሲነቃ ሉሲ አና መታ እንደነበረ ነገረችው። ማቲው በፍጥነት ልብሱን ለብሶ እሷን ፍለጋ ሮጦ ወጣ። ብዙም ሳይቆይ ደርሰባትና ስለ ህመሙ ሁኔታ ሁሉንም ነገር በግልጽ ነገራት። በሽታው እንዲህ ክፉኛ ካገረሸበት ቆይቶ እንደነበር አስረዳት። አና እንዲህ የሆነው በእኔ ምክንያት ነው ስትል ጠየቀችው። ማቲው ግን በአንቺ ብቻ አይደለም በጓደኛዬ በጃክም ጭምር ነው አላት። ነገሩማ ጃክ የሚወዳትን ልጅ ከአንድ ጓደኛቸው ጋር ስላያት በማቲው ላይ ቂም መያዝ ጀምሮ ነበር። ስለዚህ በምስጢር ወደ ርዕሰ መምህሩ ቢሮ በመግባት የማቲውን የፈተና ውጤት እንዲወድቅ አድርጎ ቀየረው። ርዕሰ መምህሩ በካሜራ አይቶ ለማቲው ነገረው። ማቲው ከጃክ ጋር ተጣላ። ከምንም በላይ በቅርብ ጓደኛው መከዳቱ ክፉኛ ጎዳው። በዚያ ላይ ደግሞ አናም አትወደኝም ብሎ ማሰቡ ተደራርቦ ሰባበረውና ህመሙ እንዲያገረሽበት አደረገ። አናም ታዲያ አሁን ምን ላድርግ ስትል ጠየቀችው። ማቲው እንግዲህ ዳግመኛ እንድትጎጂ አልፈልግም፣
ስለዚህ እስክሻለኝ ድረስ ሕክምናዬን እቀጥላለሁ። ለጊዜው ብንራራቅ ይሻላል ሲል አመነ። አና ግን በማቲው ሐሳብ ብቻ ተስማምታ ዝም ማለት አልፈለገችም። እሷ ራሷ ልትረዳውና ልታከመው ፈለገች። እሱን ለመውደድ ከሁሉ የተሻለው መንገድ ይህ ነበር። ከተለያዩ በኋላ ማቲው ከጃክ ጋር ተገናኘ። ጃክ ስለ ፈተናው ውጤት ማጭበርበር ይቅርታ ለመጠየቅ መጥቶ ነበር። ማቲው ግን ይቅር የማለት ምንም እቅድ አልነበረውም። ጃክ እሱን መግዳት ብቻ ሳይሆን አና የእሱን መጥፎ ገጽታ እንድታይ ያደረገው እሱ ነበር። ማቲው ከእንግዲህ ከአና እንዲርቅና አለበለዚያ ነገሩ ወደ ከፋ ግጭት እንደሚያመራ አስጠነቀቀው። ይህ በእንዲህ እንዳለ አያትየው እቤት ደርሳ ስለ አና እናት መጠየቅ ጀመረች። አሮጌው ሰው የማቲው አባት ነገሩን ከእንግዲህ መደበቅ እንደማይችል ስለተረዳ እሷ የመጀመሪያ ፍቅሩ እንደነበረች አመነ። ይህንን ሙሉ ንግግራቸውን ደግሞ የእንጀራ እናቱ በምስጢር ተደብቃ እየሰማች ነበር። ሴቲቱ የማቲው እንጀራ እናት ልጅ እንደምትወልድ እየጠበቀች ቢሆንም ባለቤቷ ግን ምንም ሳትይዝ ከቤት እንድትወጣ ነገራት። እሷም በምስጢር ከአማቷ ከአያትየው ጋር ተገናኝታ ማህፀኗ ውስጥ ያለውን ሕፃን እንደ ማስፈራሪያ በመጠቀም አዲሱ ክራውን ሆቴል ያለምንም ቅድመ ሁኔታ በስሟ እንዲዛወርላት ጫና አደረገች። አማቷ ይህንን ካልፈቀደች ጨርሶ ፍቺ እንደማትስማማ ተናገረች። አያትየው ግን በነገሩ ምንም ሳትደነግጥ ለስላሳ ፈገግታ ብቻ አሳየች። ከዚያ በኋላ ሴቲቱ ምንም እንዳልተፈጠረ ሆና ከባለቤቷ ጋር ለሕክምና ምርመራ ሄደች። ከምርመራው በኋላ ሕፃኑ እንደራበው በመግለጽ ባለቤቷ ውድ ወደሆነ ምግብ ቤት ይዟት እንዲሄድ ለመነችው። ነገር ግን በዚያ ምግብ ቤት ውስጥ ባልተጠበቀ ሁኔታ የባልየውን የመጀመሪያ ፍቅር የአናን እናት አገኟት። ሴቲቱ የቀድሞ ፍቅረኛውን እያየች ባሏን በስሜት ሳመችውና እሷን በትዕቢት ተመለከተቻት። የአና እናት በነገሩ በጣም አዘነች። ባልየውም ወዲያውኑ ሰበብ ፈጥሮ ሚስቱን ይዞ ከዚያ ወጣ። በኋላ ላይ ባልየው መኪናውን በአንድ ባንክ ፊት ለፊት አቆመ። እዚህ ባንክ ውስጥ ሚስጥራዊ አካውንት እንዳለሽ አውቃለሁ፣ አሁኑኑ ገብተሽ ገንዘቡን በሙሉ አውጪና መልሽልኝ አላት። ነገር ግን እሷ ከባንክ እንደወጣች በድንገት የዘረፋ ጥቃት ደረሰባት። ወደ ቤት ሲመለሱም ጥሬ ገንዘቧና ውድ ጌጣጌጦቿ በሙሉ እንደተዘረፉ በመናገር ልቧ የተሰበረ አስመስላ አለቀሰች። ባለቤቷም ሕፃኑ ደህንነቱ የተጠበቀ እስከሆነ ድረስ ገንዘብ ትልቅ ነገር እንዳልሆነ በመግለጽ አረጋጋት። የእንጀራ እናቱ ግን በውስጧ ልትስቅ ምንም አልቀራትም ነበር። ምክንያቱም የተዘረፈው ቦርሳ ውስጥ ጥሬ ገንዘብ ብቻ የነበረ ሲሆን እውነተኛዎቹ ውድ ጌጣጌጦች ግን እቤት ውስጥ ተደብቀው ነበር። ወዲያውኑ ጌጣጌጦቹን ይዛ ወደ ወላጆቿ ቤት ሄደች። እናቷ እነዚያን ሁሉ ጌጣጌጦች ስታይ ደነገጠች። የእንጀራ እናቱ ግን ይህ ወደፊት ከምታገኘው እጅግ ሰፊ ሀብት ጋር ሲነጻጸር ምንም እንዳልሆነ ነገረቻት። ነገር ግን እሷ ራሷ በአያትየው ወጥመድ ውስጥ እየገባች መሆኗን ጨርሶ አላወቀችም ነበር። ያንኑ ምሽት አያትየው መላውን ቤተሰብ ሰብስባ ከአዲሱ ክራውን ሆቴል በስተቀር ሌሎች ሆቴሎች በሙሉ በማቲውና በእህቱ በጋራ እንደሚተዳደሩ አስታወቀች። እህቱ አዲሱ ክራውን ሆቴል ለምን አልተካተተም ስትል ጠየቀች። አያትየው ግን እውነተኛውን ምክንያት አልነገረቻትም። ሆቴሉ በውጭ አገር ኩባንያ ሊገዛ እንደሆነ ብቻ ገለጸች። ይህንን ሙሉ ንግግራቸውን በምስጢር የሰማችው የቤት ሰራተኛዋ ወዲያውኑ ሄዳ ለእንጀራ እናቱ ነገረቻት። ሴቲቱ ሆቴሉ ቀድሞውኑ በእጇ እንደገባ በማሰብ በትዕቢት ፈገገች። ነገር ግን የቤት ሰራተኛዋ የእሷን ምላሽ ወዲያውኑ መልሳ ለአያትየው ነገረች። ነገሩ በሙሉ የአያትየው እቅድ ነበር። የእንጀራ እናቱ ሆቴሉ በቅርቡ ወደ እሷ እንደሚዛወር አምና ጥንቃቄዋን እንድታላላ ፈልጋ ነበር። ነገሮች እንዳይቀየሩባት በመስጋት የእንጀራ እናቱ በፍጥነት የባለቤትነት ማዛወሪያ ውል በጠበቃ አዘጋጀች። አያትየው ያለ ምንም ማቅማማት ፈረመችላት። የእንጀራ እናቱም በተመሳሳይ የፍቺ ሰነዱን ፈረመች። ከባለ ሀብት ባል ይልቅ የራስ ገንዘብ መኖሩ እንደሚበልጥና አሁን የራሷ ትልቅ ሆቴል ስላላት ከባለ ሀብቱ ጋር መኳተን እንደማያስፈልጋት አሰበች። ነገር ግን በትዕቢት ተሞልታ ወደ ሆቴሉ በሄደች ጊዜ የሆቴሉ ስራ አስኪያጅ ሆቴሉ መክሰሩንና መዘጋቱን ነገራት። ዋና ባለ ሀብቶች በሙሉ ገንዘባቸውን አውጥተዋል። ሆቴሉ በአሁኑ ጊዜ በከባድ ዕዳ ውስጥ ወድቋል። ዕዳው እስካልተከፈለ ድረስ ደግሞ ማንም ሊገዛው አይችልም። ያኔ ነበር በአያትየው እንደተበለተች የተረዳችው። በንዴት እየነደደች ወደ አያትየው በመሄድ መጮህና መበጥበጥ ጀመረች። ባለቤቷ ግን ማንም እንድትፈርም ያላስገድደሽም፣ እኛ ሐሳባችንን የምንቀይር መስሎሽ ስለሰጋሽ ብቻ ሰነዱን ሳታነቢ በፍጥነት የፈረምሽው ራስሽ ነሽ አላት። የእንጀራ እናቱ መጸጸት እንደማይጠቅማት አውቃ በንዴት ጥላቸው ወጣች። በደረጃው ላይ ስትወርድ ከማቲው እህት ጋር ድንገት ተገጣጠሙ። እሷን ገፍታ ለማለፍ ስትሞክር ግን ራሷ ተንሸራታ ከደረጃው ላይ ወደቀች። ሆዷን ይዛ ሕፃኑን እንዳጣች ተናገረች። ነገሩን በሙሉ በእህትየው ላይ በማሳበብ እሷ እንደገፋቻት ለባልየው እያለቀሰችው። እህትየው በጥፋተኝነት ስሜት ልቧ ተሰበረ። እሷና ባለቤቷ ልጅ ለመውለድ ለረጅም ጊዜ ሲሞክሩ ያልተሳካላቸው ስለነበር እርግዝና ምን ያህል ከባድ እንደሆነ ታውቃለች። ማቲው ግን ነገሩ በሙሉ አስቀድሞ የተቀነባበረ ሴራ ሊሆን ይችላል። ምናልባት ከመጀመሪያውኑም ምንም አይነት እርግዝና አልነበረም። እሷ ግን እህቴን ለመወንጀል ስትል ያደረገችው ተንኮል ነው አለ። በመጨረሻ ማቲው እንዳለው እውነቱ ይፋ ሆነ።
በቂምና በንዴት የተሞላችው የእንጀራ እናት በቀል ፈለገች። በቀጥታ ወደ አና በመሄድ የፍቅረኛሽ አባት በአንድ ወቅት የእናትሽ የመጀመሪያ ፍቅር ነበር ስትል ነገረቻት። ይህ ዜና በአና ላይ ልክ እንደ መብረቅ ድንገተኛና ከባድ መርዶ ሆነባት። አና የእናቷ የመጀመሪያ ፍቅር የማቲው አባት እንደነበር ካወቀች በኋላ እናቷ ይህንን ነገር ለምን ቀድማ እንዳልነገረቻት ጠየቀቻት። እናቷም በመካከላቸው ያለው የቀድሞ ታሪክ በአናና በማቲው የፍቅር ግንኙነት ላይ አላስፈላጊ የስሜት ጫና እንዳይፈጥር በመስጋት እንደደበቀቻት አስረዳቻት። በመቀጠልም በማቲው አባት ጋር በትምህርት ቤት ዘመናቸው ይዋደዱ እንደነበርና እስከ መጋባት ጭምር አቅደው እንደነበር ነገረቻት። ነገር ግን ከማቲው ቤተሰቦች በደረሰበት ከባድ ጫና ምክንያት እሱ ለትምህርት ወደ ውጭ ሀገር ለመሄድ ተገደደ። በዚህም ምክንያት ግንኙነታቸው ተቋረጠ። ይህንን ከሰማች በኋላ በአና ልብ ውስጥ ሰላም ሰፈነ። ይልቁንም ለእናቷ ጥልቅ አዘኔታ ተሰማት። አና ለማቲው አባት አሁን እንደተፈታና እናቷ አሁንም ለሱ ስሜት ካላት ያለምንም ማቅማማት ፍቅሯን መከተል እንዳለባት ነገረቻት። ልክ እናቷ ለአና እስከ መጨረሻው ተስፋ አትቁረጪ እንዳለቻት ሁሉ እናቷ ግን በፈገግታ ሐሳቡን ውድቅ አደረገችው። ያንኑ ምሽት ማቲው አናን ሊጠይቃት መጣ። አና ለአፍታ አመነታች ቢሆንም ስለ እናቷና ስለ አባቱ የቀድሞ ታሪክ ልትነግረው ወሰነች። ልክ በዚያን ቅጽበት የማቲው ስልክ ጮኸ። አባቱ በፖሊስ ተይዞ መወሰዱን ነገራትና ወዲያውኑ ጥሏት ፈጠነ። በኩባንያ ውስጥ ሕገ ወጥ ድርጊቶች መኖራቸውን አንድ ሰው ጥቆማ በመስጠቱ ፖሊስ ባለሀብቱን አባት ለጥያቄ ወደ ጣቢያ ይዞት ሄዶ ነበር። አና የተፈጠረውን ለእናቷ ነገረቻት። እናቷ ምንም እንደማያገባት ብትናገርም በውስጧ ግን ለሱ ክፉኛ ተጨንቃ ነበር። ከሁሉም በላይ ደግሞ የአያትየው የልብ ህመም ስላሳሰባች ይህንን ድንጋጤ መቋቋም ትችል ይሆን ስትል ሰጋች። ደስ በሚል ሁኔታ ርዕሰ መምህሩ ባለሀብቱ አባት ደህና መሆኑን የሚገልጽ ወሬ ወዲያውኑ አመጣ። አያትየውም እፎይታ አገኘች። በማግስቱ በምግብ ሰዓት የእንጀራ እናቱ ወደ ማዕዱ ብትመጣም ለእሷ የተዘጋጀ ምንም ምግብ አልነበረም። ባለሀብቱ አባት ቀድሞውኑ እንደተፋቱና ከእንግዲህ ቤት ውስጥ ሁከት መፍጠሯን አቁማ እንድትወጣ ነገራት። የእንጀራ እናቱ ወዲያውኑ ማማረር ጀመረች። ልጅሽ ማኅፀኔ ውስጥ ያለውን ሕፃን እንዳጣ አርጋኛለች። አሁን ደግሞ አንተ ከቤት ታባረረኛለህ? ለመሆኑ ጨርሱ ህሊና የላችሁም? አለች። በዚህ ጊዜ አያትየው ጣልቃ ገባች። ልጅሽን በማጣሽ አዝናሽ ይሆናል ብዬ ነው እስካሁን ዝም ያልኩት። አንቺ ግን ይህንን ሰበብ እያደረግሽ ሁከት መፍጠር ስላልተውሽ አሁን እውነቱን መናገር አለብኝ አለች። የማቲው እህት ቀጠል አድርጋ ትናንት ወደ ሆስፒታል ሄደን ነበር። ሐኪሙ ግን ከሳምንት በፊት እርግዝናሽ እንደተቋረጠ ነገረን። ስለዚህ ይህንን ሁሉ ጊዜ እርጉዝ መስለሽ ስታታልይን ነበር ማለት ነው አለቻት። አያትየውም ፊልም ውስጥ ብትሰሪ ኖሮ ኦስካር ታገኘ ነበር ስትል አሾፈችባት። ባለሀብቱ አባት በከፍተኛ እንዴት ወዲያውኑ ከቤት እንድትወጣና አለበለዚያ በሚቀጥለው ጊዜ ነገሩ እንደማያምር አስጠነቀቃት። ውሸቷ ይፋ የሆነባት የእንጀራ እናት በጭንቀትና በበቀል ስሜት ተሞልታ ጥላቸው ወጣች። ይህ በእንዲህ እንዳለ የአና እናት በክፍሏ ውስጥ ወዲያና ወዲህ እያለች ትጨነቅ ነበር። አና እናቷ ስለ ባለሀብቱ አባት እያሰበች እንደሆነ ስላወቀች እንድትደውልለት አበረታታቻት። እናቷ ምንም ግድ እንደሌላት ብታስመስልም በመጨረሻ ግን ራሷን መቆጣጠር አቅቷት ደወለችለት። በእውነት በጣም ተጨንቄልህ ነበር አለችው። እሱም የልቡን አውጥቶ በመናገር በአንድ ወቅት ያመለጠውን ዕድል አሁን በድጋሚ ማጣት እንደማይፈልግና በአካል ተገኝቶ እውነተኛ ስሜቱን ሊነግራት እንደሚሻ ገለጸላት። የአና እናት በደስታ ተስማማች። ለረጅም ዘመናት ተራርቀው የነበሩ ሁለት ልቦች በመጨረሻ እንደገና እየተቀራረቡ መጡ። ነገር ግን የእንጀራ እናቱ ይህንን የስልክ ንግግር በምስጢር ሰምታ ነበር። ለደረሰባት ውድቀት ሁሉ የአናን እናት ተጠያቂ ያደረገቻት። ወዲያውኑም ሄዳ ሕይወቴን አበላሽተሽዋል፣ እኔም በሰላም እንድትኖሪ አልፈቅድልሽም ስትል አስጠነቀቀቻት። ወደ ታች ስትወርድም ከጃክ ጋር ተገናኘች። ጃክ የሆቴል ክፍያ መክፈል ስላልቻለ አና በአቅራቢያው ርካሽ አፓርታማ እንድታገኝ ረድተው ነበር። የእንጀራ እናቱ ጃክን እዚያ በማየቷ ተገርማ ታሪኩን በማጣመም የአና እናት የባለ ሀብቱ አባት ድብቅ ፍቅረኛ እንደሆነች አድርጋ ነገረችው። በኋላ ላይ አና ባለችበት ማቲውን ተጋፍጣ በወላጆቻቸው መካከል ያለውን ምስጢራዊ ግንኙነት ይፋ አደረገችው። ማቲው አባቱን ይህንን ለምን እንደደበቀው ሲጠይቀው አባቱ ልክ እንደ አና እናት ተመሳሳይ ምክንያት ሰጠው። ማቲው የአባቱን ታሪክ ከሰማ በኋላ ልክ እንደ አና ሁሉ አባቱ ልቡ የመራውን ፍቅር እንዲከተል አበረታታው። ይህ በእንዲህ እንዳለ የርዕሰ መምህሩ የቀድሞ ሚስት ልታየው መጣች። ከተፋታን በኋላ እርጉዝ መሆኔን አወቅኩ። ልጄን ብቻዬን ለማሳደግ አቅጄ ነበር። እሷ ግን ሁል ጊዜ አባቷን ማየት ስለምትፈልግ እዚህ ይዣት መጣሁ አለችው።
ርዕሰ መምህሩ ያቺ ጨዋ ልጅ በእውነት የራሱ ልጅ መሆኗን ማመን አልቻለም። ነገሩን ለማረጋገጥ ዲኤንኤ ምርመራ እንደሚያደርግና ውጤቱ እስኪመጣ ድረስ ምንም አይነት ውሳኔ እንደማይሰጥ ገለጸ። ከቤተሰቡ ጋር እራት እየበላ ሳለ ርዕሰ መምህሩ ሐሳቡ በሌላ ነገር ተሰርቆ ነበር። ከዚያም ከሆስፒታል ስልክ ተደወለለት። ምርመራው ልጅቱ በእውነት የሱ መሆኗን አረጋገጠ። ይህንን ለባለቤቱ እንዴት እንደሚያስረዳት ግራ ቢጋባም አያትየው ግን የስልክ ንግግሩን በምስጢር ሰምታ ነበር። ይህ በእንዲህ እንዳለ ማቲው አናን ለመጠየቅ ሲሄድ እናቷ እቤት ነበረች። የወደፊት አማቱን ሲያገኝ የመጀመሪያው ስለነበር ማቲው ጥቂት የመደናገጥ ስሜት ይታይበት ነበር። በመካከላቸውም ጥቂት የማይመች ጨዋታ ተደረገ። ከዚያም እናትየው በድንገት አና በአሜሪካ በሚገኝ ታዋቂ ዩኒቨርሲቲ የትምህርት ዕድል እንዳገኘችና በቅርቡ ወደ ውጭ ሀገር እንደምትሄድ ለማቲው ነገረችው። አናን ተከትሎ ወደ ውጭ ይሄዳል ወይስ እዚህ ቀርቶ የአባቱን የንግድ ሥራ ይረከባል? በአንድ ወቅት አባቱ የገጠመው ተመሳሳይ ምርጫ ዛሬ በማቲው ፊት ቀርቧል። ፍቅር ወይስ የሥራ ሕይወት? ማቲው አንዱን መምረጥ አለበት። በፍቅርና በሥራ ሕይወት መካከል እንዴት ትመርጣለህ? ፍቅርን ተከትለህ ወደ ሩቅ ሀገር ትሄዳለህ ወይስ እዚሁ ቀርተህ የቢሊዮኖች ሀብት ትወርሳለህ? ማቲው ግን ለአፍታም አላመነታም። ፍቅርን መረጠ። ለአና እናት አና ወደምትሄድበት ቦታ ሁሉ እኔ አብሬያት ሆናለሁ አላት። እናቷ በነገሩ ልቧ ተነካ። በሷ ሕይወት ውስጥ የነበረው የቀደመ ቁጭት በልጇ ሕይወት ላይ እንደማይደገም ተረዳች። በኋላ ላይ ማቲው እና አና ወደ ባህር ዳርቻ ሄዱ። ማቲው በትናንትናው ዕለት በአባቱ ምክንያት የፍቅረኛሞች ቀንን አብሯት ማሳለፍ ባለመቻሉ ይቅርታ ጠየቃት። አና ግን ዋናው ነገር በመካከላቸው ያለው እውነተኛ ፍቅር እንደሆነና ፍቅርን ለማሳየት የተለየ ቀን እንደማያስፈልግ ነገረችው። ከዚያም ማቲው አናን ጥቂት እንድትጠብቀው ነግሯት ሄደ። አና በፀሐዩ ሙቀት እየተዝናናች አይኖቿን ጨፈነች። ስትከፍታቸው ግን ማቲው በርካታ ፊኛዎችን ይዞ መልካም የፍቅረኛሞች ቀን ይሁንልሽ ፍቅሬ ሲላየችው። ከዚያም እርስ በርስ አጠብቀው ተቃቀፉ። ፊኛዎቹ አምልጠው ወደ ሰማይ ሲበሩ የነሱ ፊት ግን በንጹሕ ደስታ በርቶ ነበር። ፊኛዎቹ ወደ ላይ የራቁ በሄዱ ቁጥር በመካከላቸው ያለው ፍቅርም እንዲሁ እያደገ ሄደ። ማቲው ፀጉሯን ቀስ አድርጎ ወደ ኋላ መለስ አደረገላት። አናም በመጨረሻ እሱ ለመስማት የጓጓለትን ቃላት ተነፈሰች። እወድሃለሁ። ይህ በእንዲህ እንዳለ አያትየው ከርዕሰ መምህሩ ስለ ልጁ ታሪክ ሰማች። እሷ በነገሩ አልተቀየመችም። ይልቁንም ልጅቱን ወደ ቤት ለማምጣት ሙሉ ድጋፍ ሰጠችው። አያትየው ለርዕሰ መምህሩ ለባለቤቱ እውነቱን እንዲነግራት መከረችው። እሷም ብትሆን ምርጫህን ትደግፋለች አለችው። ርዕሰ መምህሩ ለባለቤቱ ነገሩን ሲነግራት መጀመሪያ ላይ ጭንቀትና ምቾት የማጣት ስሜት ታይቶባት ነበር። በኋላ ላይ አያትየው ማቲውን ይዛ በአዲሱ ክራውን ሆቴል የቦርድ ስብሰባ ላይ ተገኘች። የእንጀራ እናቱ ከክፍሉ ልታባረራቸው ብትሞክርም የሆቴሉ ሥራ አስኪያጅ ግን ሆቴሉ ለአያትየው ኩባንያ ባለ ዕዳ እንደሆነና አያትየውም የመጣችው ያንን የ8 ሚሊዮን ዶላር ዕዳ ለመሰብሰብ እንደሆነ ነገራት። የእንጀራ እናቱ በአያትየው ወጥመድ ውስጥ መግባቷን ሙሉ በሙሉ ተረዳች። ማቲው ወይ ሆቴሉን በስማችን ፈርመሽ አስረክቢ፣ አሊያም ደግሞ ዕዳሽን መክፈል አቅቶሽ ወደ ወህኒ ቤት መውረድን ምረጪ፣ ምርጫው ያንቺ ነው አላት። የእንጀራ እናቱ ካላት የሀብት ማማ ላይ ወርዳ ዝም ብላ ተራ ሴት ሆነች። በኋላ ላይ ማቲው ወደ ቤት ተመልሶ ከአና ጋር ወደ አሜሪካ ለትምህርት እንደሚሄድ ለቤተሰቡ አስታወቀ። አባቱ በውሳኔው አልተገረመም። እሱ ራሱ እንደገና የመምረጥ ዕድል ቢሰጡ ኖሮ ልክ እንደ ማቲው ፍቅርን ይመርጥ ነበር። ያኔ ደስታ እንዲህ ዘግይቶ አይመጣባትም ነበር። ባለሀብቱ አባት እና የአና እናት በመጨረሻ የልብ ስሜታቸውን ተለዋወጡ። ዕድሜ ልካቸውን እርስ በርስ ተደጋግፎ ለመኖርም ወሰኑ። ወደ ርዕሰ መምህሩ ቤት ስንመለስ ርዕሰ መምህሩ ልጁን ይዟት መጣ። ሁሉም ሰው በደስታ ተቀበላት። ባለቤቱ ጥሩ እናት መሆን ስለምትችልበት ሁኔታ ጥርጣሬ ቢገባትም ለልጅቱ ሙሉ ፍቅሯን ለመስጠትና እንደ እናት ተቀባይነትን ለማግኘት በውስጧ ወሰነች። በማግስቱ ማቲው አናን ሊወስዳት ሲመጣ ከበሩ ላይ ከጃክ ጋር ተገናኘው። ጃክ የእንጀራ እናቱ የተናገረችውን ነገር በመግለጽ ማቲው ጥንቃቄ እንዲያደርግና ሴቲቱ ምንም አይነት እብደት እንዳትፈጽም አስጠነቀቀው። ማቲው ስላስጠነቀቀው ጃክን አመሰገነው። አመሰግናለሁ ወንድሜ አለው። በመካከላቸው የነበረው ጓደኝነትም ሙሉ በሙሉ ተመለሰ። ጃክ ለአና የነበረውን ስሜት የተወው ሲሆን ሉሲም እንዲሁ ለማቲው የነበራትን ስሜት ትተዋለች። ሁለቱም የራሳቸውን ታሪክ በሌላኛው ላይ በማየታቸው እርስ በርስ ተሳሳቡ። በመጨረሻም ጃክና ሉሲ ፍቅረኛሞች ሆኑ። አብረው ሲታዩ ፍጹም ያምሩ ነበር። በመጨረሻም ማቲው አናን መጀመሪያ ምስጢራቸውን ወደ ተለዋወጡበት ካፌ ይዟት ሄደ። ነገር ግን እዚያ ሲደርሱ ካፌው ተዘግቶ ነበር። ማቲው ምናልባት የሆነ ነገር ተፈጥሮ ሊሆን እንደሚችል ገልጾ ነገሩን ለማየት ወደ ውስጥ ገባ። ነገር ግን ፈጥኖ አልተመለሰም። አና ተጨንቃ እሱን ፍለጋ ወደ ውስጥ ስትገባ የውስጡ መብራቶች ልክ እንደ ድንቅ ብርሃን በድንገት በሩ። ማቲው እዚያ እየጠበቃት ነበር። አና ወደ እሱ ስትጠጋ ማቲው የአበባ እቅፍ አወጣላት። አና በደስታ እንባ ተሞላች።
ሻማው በበራበት በዚያ ድንቅ ምሽት ያሳለፉትን አስቸጋሪና አስደሳች ጊዜያት በሙሉ እያነሱ ተጫወቱ። ወደ ኋላ መለስ ብለው ሲያዩት ሁል ጊዜ ይጣሉና መለሰው ይታረቁ ነበር። ብዙ ጊዜ ግንኙነታቸውን ሊያቋርጡ ምንም አልቀራቸው ነበር። ነገር ግን በእያንዳንዱ አስቸጋሪ ወቅት እርስ በእርስ ይበልጥ እየተያያዙ መጡ። አሁን ግን አንድ የሚያውቁት እውነተኛ ነገር አለ። እሱም እርስ በእርስ ከልብ እንደሚዋደዱ ነው። የምሽቱ ስሜት ይበልጥ እየጠነከረ ሲሄድ ማቲው የጋብቻ ጥያቄ ያቀረበላት። ታገቢኛለሽ? አና ወዲያውኑ አልመለሰችም፣ ምክንያቱም ለዚህ ነገር ጨርሶ አልተዘጋጀችም ነበር። ማቲው ነገሩን እንዳስቸኮለው ተረድቶ እንዳላጣሽ በመስጋት እኮ ነው፣ አልፈልግም ብትይው እንኳ ችግር የለውም አላት። አና ግን ንግግሩን አቋረጠችው።